አንደኛ ህንድና ባቡሮቿም። ወደ ህንድ ጎራ ካሉ እንዲህ ያሉትን በጉንዳን የተወረረ አጥንት የሚመስሉትን በሰዎች የተወረሩ ባቡሮችን ቢያስተውሉ በፍጹም ግር እንዳይሰኙም። ምክንያቱም ደግሞ ይህ በህንድ የተለመደ ተግባር ነውና። ህንድ በዓለማችን ላይ እጅግ ከፍተኛ የባቡር ተጠቃሚም ሆነ ባቡሮች ያሏት ሀገርም ስትሆን በጥቅሉ 42000 ማይል ርቀት የሚያካልሉ ባቡሮችም አሏቸው። ነገር ግን ለየት ባለ መልኩ በተጠቃሚው ብዛት የተነሳ ህንድ ውስጥ ባቡር ውስጥ መቀመጫ ማግኘት አይደለም መቆሚያ ቦታ እንኳን ማግኘት የማይታሰብም ሲሆን በዚህም የተነሳ በሚያስገርም መልኩ ከባቡሩ በርና ጣሪያ ላይ ሳይቀር ተንጠላጥለው የሚጓዙ ተሳፋሪዎችን ማየት የተለመደ ነገርም ነው። አሁን ላይም ይህ ነገር ከመለመዱ የተነሳ ህንድ ውስጥ እንደዚህ አይነት ጥቅጥቅ ያሉ ባቡሮችም ከፍተኛ የቱሪስት መስህብ እየሆኑ ከመጡም ሰንበትበት ብለዋልም። ሁለተኛ ህንዳውያንና ዝሆኖች። ህንዳውያን ለእንስሳት የተለየ ፍቅር ያላቸውም ሲሆን ለዚህም ማሳያው ደግሞ በየዓመቱ የሚደረገው የዝሆኖች የቁንጅና ውድድር ነው። ህንድ ውስጥ በስፋት ከሚገኙ ዝሆኖች መካከል በተለያዩ ቀለማት ያሸበረቁ ዝሆኖች ከፌብሩዋሪ እስከ ማርች ድረስ በየዓመቱ በሚደረግ የዝሆኖች የቁንጅና ውድድር ላይ የተለያዩ ዝሆኖች የሚሳተፉም ሲሆን ይህ ክብረ ባህልም በህንዳውያን ዘንድ ከፍተኛ ተወዳጅነት ያለው ዝግጅትም ነው። ውድድሩ ላይ የሚሳተፉ ዝሆኖች በሚገባ ታጥበውና በተለያዩ ቀለማት አሸብርቀውም ከባለቤቶቻቸው ጋር አደባባይ የሚወጡም ሲሆን የተለያዩ ደማማቅ ልብሶችን ለብሰው የሚወጡት ዝሆኖችም በፌስቲቫሉ ተሳታፊዎች አማካኝነት የሚመረጡና አብላጫውን ድምጽ ያገኘው ዝሆንም የሚመረጥ ይሆናል። ይህም አሸናፊ የሆነው ዝሆን ዓመቱን ሙሉ በልዩ ክብርና እንክብካቤ የሚያሳልፍም ሲሆን ምንም አይነት የሥራ ጫናም አይደረግበትም። ሶስተኛ ህንዶችና ሰርጋቸውም። ሁለት ህንዳውያን ጥንዶች ለመጋባት ወስነው ጋብቻቸውን በሚፈጽሙበት ወቅት ሙሽራው የጋብቻ ቀለበቱን የሚያደርገው የተቀረው ዓለም እንደሚያደርገው በሙሽሪት የእጅ ጣቶች ላይ ሳይሆን በሁለተኛው የእግር ጣቷ ላይ ነው። ይህም ቢቻ በመባል የሚታወቅም ሲሆን ከጋብቻ ቀለበት በተጨማሪ ወንዶችም በእግራቸው አውራ ጣት ላይም ቀለበት በማድረግ ይታወቃሉ። ይህም ጥንካሬያቸውን እንደሚጨምር የሚያምኑም ሲሆን ህንዳውያን ለወርቅ የተለየ ፍቅር ያላቸው ቢሆንም እግራቸው ላይ የሚያደርጓቸው ቀለበቶች ግን በብዛት የሲልቨር ናቸው። ለዚህም ምክንያቱ ደግሞ በህንድ ሀገር ለወርቅ ካለው ከፍተኛ ክብር የተነሳ ከወገብ በታች ባለ ማንኛውም አካል ላይ ወርቅ ማድረግ ፈጽሞ የተከለከለ በመሆኑም ነው። አራተኛ ህንድና ፊልሞቿም። ምንም እንኳን የህንድ ፊልሞች በግነታቸው ከእውነታው ዓለም ወጣ ያሉ በመሆናቸው ትንሽ ፈገግታን የሚያጭሩ ቢሆንም በዓለማችን ላይ ግን እጅግ ግዙፍና ሆሊውድን ጭምር የሚወዳደረው የፊልም ኢንዱስትሪ ባለቤቶችም ናቸው። በዚህም በዓመት ከ1200 በላይ ፊልሞችን በመስራት ለተመልካቾቹ የሚያቀርብም ሲሆን ይህም ማለት ሆሊውድ ከሚሰራቸው ፊልሞች በሁለት እጥፍ ይበልጣል እንደማለትም ነው። ታዲያ አንድ ተዋናይ የመሆን ፍላጎት ያለው ህንዳዊም የግድ ዳንስ መቻል የሚጠበቅበትም ሲሆን የዚህም ምክንያቱ ደግሞ አብዛኞቹ የህንድ ፊልሞች ሙዚቃዊ ይዘት ያላቸው በመሆናቸው ምክንያትም ነው። ቦሊውድ የስያሜው መነሻ ላይም